ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? እንደምን በዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላማችሁ ይብዛልኝ። የተወደዳችሁ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ሰሞኑን እንዴት ናችሁ? ደህና ናችሁ ወይ? ጆሮ ጭው የሚያደርግ ወሬ እየሰማን ነው። እንዴት ናችሁ? እግዚአብሔር ይመስገን። እኔ ዛሬስ አዲስ ነገር ይዤላችሁ የመጣሁት አንድና አንድ ነገር ነው ማለት ነው። ቤተሰቦቼ በመጀመሪያ ያወቁትን ማሳወቅ ፍጹም ፍጹም በጎነት ነው። ፍጹም በጎነት ነው ቤተሰቦችዬ። ትንሽ ነገር የሚመስል ነገር ትንሽ ላይሆን ይችላል ማለት ነው። እና እኔስ የተረዳሁትኝን የሰማሁትን ለእናንተ ደግሞ ለማሳወቅ መጥቻለሁ ማለት ነው። በቅንነት ከሰሞኑ እንደምታዩት ይሄ መድሃኒት ማለት ነው። ይሄ ቫክሰን ክትባት የክትባት መድሃኒት የተመረተው በአሜሪካ ነው። አሜሪካን የተመረተው እንግዲህ መድሃኒቱ ገና ከፋብሪካ መውጣቱ ነው። ከፋብሪካ መውጣቱ ነው። ለ650,000 ቤተሰብ ለሚሆን መድሃኒት ለኢትዮጵያ ተሰጠ ማለት ነው። ለኢትዮጵያ ጤና ሚኒስቴር ተሰጣት። እሷም ደስ ብሏት በደስታ ተቀበለች ማለት ነው። ነገር ግን ይሄ መድሃኒት ምንድነው የምለው ነገር እኔ እንደ ጥቆማ ነው የምነግራችሁ ማለት ነው። የሀገራችን ምሁራን ዶክተሮች ግን ይሄን ተመራምሮ ይሄ መድሃኒት የሚያመጣውን ነገር ተረድቶ ያስቀራሉ ብዬ ተስፋ አደርጋለሁ ማለት ነው። ይሄ መድሃኒት ማለት ነው ለሙከራ ነው የተሰራው። አሁን የትሉን አይነት እዚህ አምጥቼ ከላይ ከላይ አስቀምጣለሁ ማለት ነው። ይሄ ትል በብዛት የሚታወቀው ኢትዮጵያ አንዳንድ ጊዜ ይታያል። አብዛኛውም ክረምት በበልግ ጊዜ የምታይ ትል ነው ማለት ነው። ይሄ ትል ምን አይነት ነው ካላችሁ ቀይና ጥቁር ነጥብጣብ ያለበት እና የሚበር አብዛኛውም የውሻ ከእንትን ላይ ነው የሚያርፈው ማለት ነው። የውሾች ቆሻሻ ላይ ነው በብዛት የሚያርፈው ማለት ነው። ይሄን ነገር ይሄንን ወስዶ ከአፍሪካን ያገኘነው የ ይሄ ጉንፋን ያመጣ ኮሮናም የመጣ የቫክሰኑን እንመራመራለን ምን እንደሆነ በዚህ ሙከራ እናደርጋለን ብለው ይህንን ትል አብዛኛውም እየወሰዱ ከዚህ ትል ናሙናውን ወስዶ ማለት ነው መድሃኒት ሰርቷል። ይሄ መድሃኒት ለሙከራነት ነው። ገና ከፋብሪካ መውጣት ነው። ለሙከራነት አምኖ ጽፎ ያወቁት በደንብ ብዙ ሰዎች ይህንን ነገር አስተላልፏል። እኔ እንደ አንድ መልእክተኛ ነው እያስተላለፍኩት ያለሁት ማለት ነው። ለምን ብዙ ሰው ጋር ሲደርስ ሰው ራሱ መመራመር ይጀምራል እና እንደ ጥቆማ ነው እኔ እያደረኩላችሁ ያለሁት። ይሄ መድሃኒት ማለት ነው ለሙከራ ነው የተሰጠው። ለሙከራ እንደሆነ እነሱም እዚህ ጋር ጽፎ አትሞበት ሰጥቷታል ማለት ነው። እሷ ደግሞ ደስ ብሏት ተቀብላለች። ይሄንን የተቀበለችው በሆነ ነገር አስፈራርቷቸው ነው ወይ በተበደሩት ብድር ምክንያት አስፈራርቷቸው ነው ወይ እንዴት ነው? አንድ መድሃኒት አንድ ክትባት ማለት ነው ለሙከራ ድሮ ስንሰማ እኛ በዝንጀሮ ሁላ ይሞከራል። ግን ሰው ልጅ እንዴት የመድሃኒት ሙከራ ይሆናል? 650,000 ቤተሰብ ነፍስ ቀላል ነው ወይ? ምንም ማለት አይደለም ወይ? እንዴት ነው ለሙከራነት ይሄን ሁሉ ወስዶ የትኛው ህዝብ ነው ይሄንን መድሃኒት? እንደገና ይሄ ብቻ አይደለም ቤተሰቦች፣ አንድ ነገር እዚህ ጋር እናሳስባችሁ የምፈልገው ማለት ነው ይሄንን ቪዲዮ ይሄንን ድምጽ የምትሰሙት ማለት ነው ቤተሰቦቻችሁ ማንኛውም ክትባት እንዳይወስዱ ከልክሏቸው። እንዳይወስዱ ማንኛውም ክትባት ማለት ነው እንዳይወስዱ። ይሄ ወጥመድ ነው። ለምን ሰውን አንድም በዚህ አንድም በዛ እያደረጉ ሰውን ዳታ ውስጥ እያስገቡ ነው። በቅርቡ እንግዲህ እንዳየነው ፍንዳታ ጀምሯል አይደል? አፋር ክልል ፍንዳታ ነበረ።
ይሄም ነገር እነሱ በጣም አርቆ ተመራምሮ የፍንዳታው መንስኤ ራሱ ምን እንደሆነ ተረድቶታል ማለት ነው። እኛ ይሄን ሁሉ አናውቅም። ስለዚህ አስቀድሞ የኢትዮጵያን ሕዝብ ማደንዘዝ ነው፣ የሚመጣውን ነገር እንዳያዩ ማደንዘዝ ነው፣ በአንድም በሌላም ማጣረዝ ነው፣ እርስ በራስ ማጣላት ነው። እነሱ ወጠመድ ውስጥ ማስገባት ነው። የቀሩትም ደግሞ በክትባት መልኩ እንደዚህ እየሰጡ ሰውን መቀነስ ነው። ከዛ በኋላ ይቺ የበለጸገች ሀገር የነሱ መፈንጫ እንድትሆን አሊያም ደግሞ የነሱ አሽከሮች ማለት ነው። እንደዚህ እንደ ሰዶም ግብረ ሰዶሞች እነዚህ ሉሚናቲ የሆኑት ሌሎቹ ከዚህ ዓለም ከዚች ምድር ላይ እንዳይኖር ነው የሚፈልጉት በአንድም በሌላም ማለት ነው። ቤተሰብ ማወቅ ያለባችሁ ነገር ማለት ነው። እና ማንኛውም ክትባት ብሎ ይሄ ክትባት በነገራችን ላይ የኢትዮጵያ ሕዝብ በእያንዳንዱ ሰው ዳታ ውስጥ ነው ያለው፣ በእያንዳንዱ ሰው ውስጥ ማለት ነው። በእያንዳንዱ ሰው ከሰሞኑ ማለት ነው ከአንድ ጋዜጣ ላይ ያየሁት ማለት ነው። ከሰሞኑ ካሜራ ሁላ ያለበትን ካሜራ የተገጠመበትን ዩኒፎርም እንዲለብሱ ሊደረጉ ነው አሉ ግብር ሰብሳቢዎች። ማን ግብር ይከፍላል፣ ማን ግብር አይከፍልም፣ እስከዚህ ድረስ ማለት ነው ዳታ ውስጥ ገብቷል። በእያንዳንዱ ሰው ጋር ሲደርስ ይሄ ማለት ነው ማን እንደወሰደ ማን እንዳልወሰደ እነሱ በቀላሉ ነው የሚቆጣጠሩት። ከክልል ወደ ክልል ከክልል ደግሞ እንዳለ ጥቃቅን የተደራጁት በየ5 ቤተሰብ የተደራጁት አለ አይደል? በእንደዛ ሁሉም ሰው ጋር እንዲደርስ ማድረግ አለባቸው። ያለበለዚያ ብሎ ማስገደጃም ጭምር አለ ማለት ነው። ማሳሰቢያ የምንሰጣቸው ማስገደጃም ጭምር አለ። ስለዚህ ይሄ ሰው አንድ ሰው ካልተከተበ እንግዲህ ማስገደጃ አለ ማለት ነው። ስለዚህ የመጣ ይምጣ እንጂ ሰው በቆሙ መሞት የለበትም። ሰው ልጅ አንዴ ነው የሚሞተው በእውነት ግን ሁለቴ አይሞትም። ሰው በቆሙ መሞት የለበትም። ማንኛውም ቫይረስ እያመጡ ሰው ሰውነት ውስጥ የሚዘሩት ነገር ቀላል እንዳይመስላችሁ። ከዚህ በፊት ማለት ነው የኮሮና ክትባት እኔ በበኩሌ ማለት ነው ብዙ ጓደኞችን በቃ እንዳይወስዱ አድርጋቸዋለሁ። እንዳይወስዱ ያ ክትባት ማለት ነው። ያ ክትባት 2 አይነት ክትባት ነበረ። አንደኛው ጤናማ የሆኑት መድኃኒት የማይጠቀሙ ሰዎች የሚወስዱት፣ ሁለተኛው ደግሞ ታማሚ ሰዎች የሚወስዱት ነው። ታማሚው የሚወስደው እጅጉ ፓወሩ የቀነሰ ነው። ለምን ብትሉ ይሄ ሰውዬ መድኃኒት ስለሚወስድ ይሄ የሚወስደው ክትባት ቶሎ እንዳይገለው ምን ያደርጉታል? አነስ ያለ ባክቴሪያ ይሰጡትና ከሰውነቱ ውስጥ ካለው ህመም ጋራ ከ3 አመት በኋላ ወይም ደግሞ ከ4 አመት በኋላ ይሄ ሰውነቱ ውስጥ ተቀምጦ ወደ ሌላ ነገር እንዲቀየር ጭምር ያደረጉት ማለት ነው። የኮሮና ክትባት ማለት ነው። የኮሮና ክትባት የሰጡት አብዛኛዎቹ በተለይ ውጭ ሀገር የሚኖሩት እዚህ ውጭ የሚኖሩት አብዛኞቹ ክኒን እንደዚህ መድኃኒት ተጠቃሚ ስለሆኑ ዶክተሮች ሁላ ሳይቀሩ ይሞቱ አሉ ማለት ነው። ዶክተር ሁሉ ያውቃል ማለት አይቻልም። ቤተሰብ ይሄ በምስጢር ነው የሚሰራ፣ በምስጢር ነው የሚሰሩት። ሁሉም ሰው አያውቅም። ተመራማሪ በግሉ ይሄ ከየት መጣ ብሎ የተመራመረ ካልሆነ በስተቀር ዶክተር መድኃኒት አይሰራም። የተጻፈለትን ነው በቃ የተማረውን ነው። ስለዚህ ማለት ነው ቤተሰቦቼ ጥንቃቄ ማድረግ አለባችሁ። የኮሮና ክትባት ራሱ ከ4 አመት በኋላ ሌላ በሽታ ደግሞ ሌላ ጉንፋን ደግሞ ሌላ ደግሞ ወዲያውኑ የሚተላለፍ ወዲያውኑ በቃ የሚገል በትንፋሽ የሚተላለፍ ከፍተኛ ነገር እንደሚያመጣ እነሱ አምኖበት የሰው ሰውነት ውስጥ አስቀምጧል ማለት ነው። ይህንን መርዝ ማለት ነው። ይህንን መርዝ እንደዚህ አድርጎ አስቀምጧል። ለምን? ጤናማ ሰዎች ከፍተኛ ቫይረስ ይሰጣቸዋል። በዛ እነሱ ባቀዱት ጊዜ በእቅዱ ውስጥ እንዲውልላቸው ማለት ነው። ሌላው ደግሞ እንግዲህ የወንድማችን ነገር ነው ማለት ነው። በነገራችን ላይ ሰው አንድ ነገር ውስጥ ሲገባ በ3 ምክንያት ሊገባ ወይ አምኖበት ወይ ተሸውዶ ወይ ደግሞ ተበሳጭቶ በራሱም በህይወቱም በሌላም ነገር ተበሳጭቶ ሊገባ ይችላል። ነገር ግን ይሄ ሰው በምን መልኩ ነው መውጣት የሚችለውን ነገር ወደ መፍትሄ መሄድ እንጂ አሁን የአንድ ሰው ሰሞን ወሬ አድርጎ ማለፍ
ተገቢ ነው ብዬ አላስብም። ምክንያቱም ይሄ በጣም ትልቅ ነገር ነው፣ ትውልድን የሚገል ነው፣ ለመስማት የሚሰቀጥጥ ነው። ይሄ ትላልቅ ሰው እንደዚህ የሚሰቀጥጠው ህፃን ልጆች ሲሰሙ ምንድን ነው? ለማየትስ አይሞክሩም ወይ? እና እንሞክር ሳይሉም ወይ? ልጅ አይደሉም ወይ ልጆች? እነዚህ እንደዚህ አይነት ነገር በአጭሩ ካልተቀጨ በጣም ከባድ ነው ማለት ነው። በነገራችሁ ላይ ይሄ እግዚአብሔር አብዝቶ የሚጠላ ኃጢአት ነው። ሰዶምና ገሞራን ከምድረ ገጽ እንዲጠፉ ምድራቸው እንኳን ድንጋይ እንድትሆን ያስደረገ ይሄ ክፉ ኃጢአት ነው ማለት ነው። ስለዚህ በእያንዳንዱ ሰው የራሱን የበኩሉን አድርጎ ይሄ ሰው እስር ቤት አይገባውም። እስር ቤትም አይደለም፣ ሰው መግደልም መብት የለውም ማንኛውም ሰው ማለት ነው። ነፍስ የፈጠረው እግዚአብሔርን እንጂ ሰው አይደለም። እግዚአብሔርን ብሎ ስጋን ስለሚገሉት አትጨነቁ፣ ነፍስን መግደል አይቻሉምቸውም እና ብለዋል። እና ስለዚህ ሰው ክቡር ነው። እግዚአብሔር ሰው ይሁንለት፣ የተሰቀለለት የሞተለት ሰው ልጅ ክቡር ነው ማለት ነው። ይሄ ሰው በህይወቱ መመለስ አለበት፣ ወደ ማንነቱ መመለስ አለበት። እስር ቤት ከገባ ይሄ ሰው ብዙ እስር ቤት ያሉ ሰዎችን ሊበክላቸው፣ ይህንን ነገር ሊያስተምራቸው ይችላል። ለምን? ይሄ ሱስ ነው፣ ቀላል ነገር አይደለም። ቤተሰብ አንዴ ከተያዙ በጣም አስቸጋሪ ነው። ምክንያቱም ይሄ ሰው ባይያዝ ይሄን ሊያደርግ አይችልም ማለት ነው። ስለዚህ ይሄ ሰው ምንድነው የምናደርገው ለምለው እኔ እንደኔ ማለት ነው። ይሄ ሰው ለብቻው ወስዶ ማሰር፣ በቃ ለብቻው ወስዶ ህሊናው ሲፈትነው፣ በቃ ህሊናው ሲፈትነው ለምን በቃ ያለበትን ትላንትና የነበረበት የሰው ክብር የሰው ፍቅር ያጣበት ዛሬ በአደባባይ ወጥቶ አደባባይ አውጥተው ሰውም አይቶት ለብቻው ሲታሰር ወደ ህሊናው ሲመጣ ሲጸጸት በምን ምክንያት በዛ እንደተጣለ ብቸኛ እንደሆነ ይሄ ጥፋት ኃጢአቱ እንደሆነ አውቆ ተረድቶ ከእግዚአብሔር ጋር ታርቆ ካልሆነ በስተቀር ምንም እንደው ይሄ ሰው ቢታሰር ምን ብል መፍትሄ ነው ብዬ አላስብም ማለት ነው። ሲቀጥል ደግሞ ይሄ ሰው ቤተ ክርስቲያን ወደ ገዳም ሄጃለሁ ለእረፍት ብለዋል የሚሉት ነገር እኔ ይሄ እንደ ወሬም አልቀበልም። ለምን? ቤተ ክርስቲያን መደበቂያ መሸሸጋ አይደለችም። ማንኛውም ክፉ ኃጢአት እግዚአብሔር የሚጠላውን ኃጢአት ሰርቶ ወደ ቤተ ክርስቲያን መሸሸግ አይችልም ማለት ነው። ይሄ ንቀት ነው፣ ቤተ ክርስቲያን ንቀት ነው። ማንም እንደዚህ አድርጎ ቤተ ክርስቲያን ሊሸሸግ አይችልም። እርግጥ የሰውን ጥፋት እውነቱን የልቡን ትክክለኛውን ነገር እግዚአብሔር ነው የሚያውቀው፣ እግዚአብሔር ነው የሚያውቀው። ግን ደግሞ የኢትዮጵያ ሕዝብ ማለት ነው እስከ መጨረሻው ድረስ ይህንን ሰው ታግሎ ወደ ሰውነት እንዲመለስ ማድረግ አለብን ብዬ ነው ማስበው ማለት ነው። የአንድ ሰሞን ወሬ ብቻ ሆኖ ማለት ነው። አሁን ይህንን ቆሻሻ ነገር ለጆሮ የማይመቸው ንግግር መደጋገም ሳይሆን ወደ መፍትሄ መሄድ። ለምን? ትውልድ እየተበላሸ ነው። ነገ ምድራችን እንደማትጠፋ በምንድነው እርግጠኛ እየሆንነው እንዴ? ምንድነው ታሪኩ? አፈታሪክ ነው ወይ? አፈታሪክ እየሰማነው ዛሬ እያየን ነው። ዛሬ እግዚአብሔር እየታገሰን ነው። እኛ ካልተመለስን ደግሞ እስከ መቼ ይታገሰናል? ስለዚህ የሰማነው ሁላችንም የበኩላችንን መወጣት አለብን ብዬ ነው የማስበው። የበኩላችን ሁሉም ሰው የበኩሉን ማድረግ አለበት ብዬ ነው የማስበው ቤተሰቦችዬ። በተረፈ እግዚአብሔር ሰላሙን ያብዛላችሁ። ባላችሁበት ሰላም